ከ84 ዓመታት በፊት ግንቦት 19 ቀን 1933 ዓመተ ምህረት ሀገሪቱን በደግም በክፉም ሲያስነሷት የኖሩት መሪ የቀድሞ የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም በአዲስ አበባ ከተማ ውስጥ ተወለዱ። በአንዳንዶች ዘንድ ጨካኝ፣ ገዳይ፣ አረመኔ፣ በሌሎች ዘንድ ደግሞ ቆራጥ፣ ጀግናና ሀገር ወዳድ ተደርገው የሚሳሉት የቀድሞ መሪ ጓድ ኮሎኔል መንግስቱ ኃይለማርያም ወደዚች ምድር ከመጡ 84 ዓመታት ከሀገር ከወጡና ዚምባብዌ ሐራሬ ከከተሙ ደግሞ 34 ዓመታት ተቆጥረዋል። ኮሎኔል መንግስቱ ኃይለማርያም ስለ ትውልድ ስፍራቸውና ስለ ልጅነት ሕይወታቸው የተጻፉ መረጃዎች እምብዛም ባይገኙም በቅርቡ በደራሲ ታገሱ ጌትነት መንግስቱ ኃይለማርያም የስደተኛው መሪ ትረካዎች በሚል ርዕስ ተጽፎ ለንባብ በበቃውና ዓላማው ኮሎኔል መንግስቱ ኃይለማርያምን እንደ ሰው ማወቅ፣ ያልተነገረ ታሪካቸውን መፈልፈል፣ ስኬትና ውድቀታቸውን እንዲሁም የትናንትናና ዛሬ ግምገማቸውን ማድመጥ፣ የስደት ዘመን አኗኗራቸውን ማሳየት ነው የተባለለት አንድ መጽሐፍ የእኚሁኑ አወዛጋቢ ፕሬዝዳንት ትውልድና ሕይወታቸውን በስፋት ጽፎታል። እንደ አንድ የሀገር መሪ የምናውቃቸውን ሰው እንደ ሰው ልጅነታቸውን መስማት ጠቃሚም አስገራሚም ስሜት ይኖረዋል ያለው ደራሲው ኮሎኔል መንግስቱ ስለ ትውልድ ቦታቸውና ስለ ልጅነት ሕይወታቸው የተናገሩትን ጽፎታል። የወታደር ልጅ ነኝ። አባቴ ወታደር ነው። የተወለድኩት ግንቦት 1933 ዓ.ም አዲስ አበባ ከተማ ውስጥ ፒያሳ ጊዮርጊስ 3ኛ ፖሊስ ጣቢያ የሚባለው አካባቢ ነው። የኔ አባት እንዲሁ ከቦታ ቦታ ሲዘዋወሩ ስለኖሩ አብዛኛውን የሕፃንነት ጊዜን ከእናቴ ጋር ነበር አዲስ አበባ የኖርኩት ማለት ይቻላል። ከአባቴ ጋር የቆየሁበት ለጋ የሕፃንነት ጊዜ በጣም ጥቂት ነው። እናቴ ብዙነሽ ተሰማ በጣም ብልህና ጎበዝ ሰው ነበረች። ጊዜው በጣም የችግር ጊዜ ነበር። እንደሚታወቀውም ሀገሩ በጣም ኋላ ቀር ነበር። ኑሮም በጣም አስቸጋሪ ሆነ ነው። እንዳጋጣሚ ሆኖ ግን የእናቴ ዘመዶች የመሬት ከበርቴዎች ናቸው። አዲስ ዓለም ነበር ይኖሩ የነበሩት። በዚህ ምክንያት አዲስ አበባ መኖር አስቸጋሪ ስለነበር እናቴ እኔንና እህት ያመለወርቅን ይዛ ቤተሰቦቿ ጋር አዲስ ዓለም በጥገኝነት ትኖር ነበር። በዚህ ጊዜ ውስጥ እኔ ለትምህርት ቤት ደርሻለሁ። 5 ወይም 6 ዓመት ይሆነኛል። የመጀመሪያውን ፊደል የቆጠርኩትና አፌን የፈታሁት አዲስ ዓለም ቄስ ትምህርት ቤት ነበር። በዚያ የቄስ ትምህርት ቤት ሕግና ሥርዓት መሠረት ከፊደል ተነስቼ እስከ ዳዊት መድገም ደርሻለሁ። የእናቴ እናት አያቴ እዚያው እንድቀጥልና እንደውም በሳቸው አስተሳሰብ በአንድ በኩል የቤተ ክህነት ካህን ሆኜ የማድግበት፣ በሌላ በኩል ደግሞ ገበሬ የመሆንበትን መንገድ ነበር ሲያልሙ የኖሩት ብለዋል። ኮሎኔል መንግስቱ በልጅነታቸው ኑሮን ለማሸነፍ ሲታገሉ ኖረዋል። ዘፋኝና ዳንሰኛ ለመሆን ብሔራዊ ቲያትር ሄደው ተወዳድረውም ነበር። መስፈርቱን አታሟላም ተብለው ተባረሩ እንጂ ይህንን ሐቅ ደራሲ ታገሱ ጌትነት በመጽሐፉ ላይ አስፍሮታል። ቀዳማዊ ኃይለ ሥላሴ ቲያትር የዚያን ጊዜ ተቋቁሞ ዘፋኝና ዳንሰኛ ከሴትም ከወንድም ወጣቶችን እየወሰዱ ያሰለጥኑ ነበር። በወቅቱ የነበረው አንዱ ዕድል እሱ ነበርና እዚያው ሄጄ ተመዝግቤያለሁ። እነርሱም የሚፈልጉትን የሰውነቴ መጠንና የዕድሜ ደረጃ አልፈቀደምና ሳይቀበሉኝ ቀሩ ሲሉ ፕሬዝዳንቱ ስለ ሁኔታው በአንደበታቸው መናገራቸው ሰፍሯል። የፕሬዝዳንት መንግስቱ የልደት በዓል በየዓመቱ በመላው ዓለም በሚገኙ ደጋፊዎቻቸውና በሚኖሩበት ዚምባብዌ ሲከበር ቆይቷል። በተለይ እዚህ አዲስ አበባ ከተማ ውስጥ በሚገኙ የቀድሞ የሕፃናት አምባ ልጆች ዘንድ ልደታቸው በድምቀት ይከበራል። የሕፃናት አምባ ልጆች አባታችን እያሉ በፍቅር የሚጠሯቸውን የቀድሞ የሀገር መሪ የሚያነሷቸው እጅግ በበዛ ስስትና ፍቅር ነው። የአምባ ልጆች ተሰባስበው የኮሎኔል መንግስቱን ልደት ባከበሩበት ወቅትም እጅግ የሚያሳዝንና አንጀት የሚያላውዝ
ፍቅራቸውን የሚገልጽ ደብዳቤ ጽፈው ከስጦታ ጋር ወደ ሐራሬ ሰደውላቸዋል። ደብዳቤው ምንም አይነት ፖለቲካዊ ይዘት ያልነበረውና ልጅ ለአባቱ የሚጽፈው አይነት ደብዳቤ ነበር። የአምባ ልጆች በዚህ ደብዳቤያቸው የፕሬዝዳንቱን ጤናና ደህንነት፣ የቤተሰቦቻቸውን በተለይም የባለቤታቸውን ደህንነት የጠየቁበትና ቤተሰባዊ ሰላምታ ያቀረቡበት እንዲሁም የልደት ቀናቸውንና የት እንደተወለዱ የጠየቁበት ነበር ደብዳቤው። ከደብዳቤው ጋር ባህላዊ ያልጋ ልብስ፣ ግድግዳ ላይ የሚሰቀል የመስቀል ቅርጽ ያለበት ጌጥና ለባለቤታቸው ለወይዘሮ ባንቺ ቢሻውና ለእርሳቸው የሚሆን ባህላዊ ፎጣ ስጦታም ልከውላቸዋል። ኮሎኔል መንግስቱም የአምባ ልጆቻቸውን አላሳፈሯቸውም። እንደ አባት ለተላከላቸው ደብዳቤ ምላሻቸውን ልከውላቸዋል። በጥሩ ጤንነት ላይ እንዳሉ፣ የተጋነነ የጤንነት ችግር እንደሌለባቸው፣ በልጆቻቸው እንደተባረኩ፣ 5 የልጅ ልጆች እንዳዩ፣ ሁልጊዜ ስለ ሀገራቸው እንደሚያስቡና ሀገራቸውን እንደሚናፍቁ በመግለጽ መጨረሻ ላይ የተወለዱበትን ቀንና ዓመተ ምህረት የሰፈረበት ደብዳቤ ጽፈውላቸዋል። የተወለድኩት በአዲስ አበባ ከተማ ውስጥ እንደ ኢትዮጵያ አቆጣጠር በ1933 ዓመተ ምህረት ግንቦት 19 ቀን ነው ሲሉ በደብዳቤያቸው ላይ የትውልድ ቀናቸውን ገልጸው ልከውላቸዋል። ዘንድሮ የተከበረው የቀድሞ የኢትዮጵያ ፕሬዝዳንት ጓድ መንግስቱ ኃይለማርያምን 84ኛ የልደት በዓል ተከትሎ ፕሬዝዳንቱ በስልጣን ዘመናቸው የመሰረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱት አስተዋጽኦ ኢትዮጵያን ፓርትነርሺፕ አድቮኬሲ የተባለ ድርጅት ሸልሟቸዋል። ይህንኑ ድርጅቱ ያበረከተላቸውን የእውቅና ሽልማትም ጋዜጠኛ ገነት አየለ በጓድ መንግስቱ ኃይለማርያም መኖሪያ ቤት ተገኝታ አስረክባቸዋለች። ኮሎኔል መንግስቱ ኃይለማርያም ሽልማቱ ሲበረከትላቸው ባደረጉት ንግግር መሐይምነትን ከሀገራችን ለማጥፋት የተደረገው ጥረት የተጀመረው እሳቸው ወደ ስልጣን ከመምጣታቸው በፊት መሆኑን አስታውሰው በንጉሱ ዘመን የፊደል ሰራዊት በሚል ለጎልማሶች ትምህርት ይሰጥ እንደነበር ተናግረዋል። የመሰረተ ትምህርት ዘመቻ በወቅቱ የነበሩ አብዮታውያን ጓዶች፣ ተማሪዎች፣ አስተማሪዎች፣ በጎ ፈቃደኞችና መላው ህብረተሰብ በንቃት የተሳተፈበት ስለሆነ ሽልማቱ የኔ ብቻ ሳይሆን የነሱም ነውና ክብርና ምስጋናውን እነሱም ይውሰዱ ብለዋል። አክለውም በዚያን ጊዜ መሐይምነትን ለማጥፋት የሰራነውን መልካም ሥራ አስታውሰው እውቅና ለሰጡት ሁሉ ከፍ ያለ ምስጋናዬን አቀርባለሁ ሲሉ ተናግረዋል። በዚሁ ስነ ስርዓት ላይ የተገኘችው ልጃቸው ዶክተር ትዕግስት መንግስቱ ለትምህርት ያለህ ጥማትና ፍላጎት ያኔ ገና በወጣትነት የተገለጠው የመጀመሪያ ልጅህን ትምህርት ብለህ ስትሰይማት ነው። መማር መማር አሁንም መማር የሚለው መፈክርህ የሁላችንም ትዝታ ነው። ትምህርት ለሁሉም እንዲዳረስ ያደረከውን ጥረት በዚህ ተጠቃሚ የነበሩት ብቻ ሳይሆኑ ከመላው የኢትዮጵያ ሕዝብ ጋር እኛም ቤተሰቦችህ እናደንቃለን ስትል አባቷን አወድሳለች።